ለባለስልጣን እንድንገዛ ስለነሱ እንድንጸልይ ስለነሱ እንድንማልድ እነሱን እንድናከብር መጽሐፍ ቅዱስ ስለሚያዘን ማለት ነው። አሁን የሆነ ጽንፍ ይዛችሁ የሆነ ብሔር ውስጥ የሆነ ቦክስ ውስጥ ገብታችሁ በጨለምተኝነት በለው የምትሉ ሰዎች እባካችሁ ለተቋሙም ለፕሮፌት እዩ ጩፋም አትጠቅሙ። እናንተ ናችሁ እንዳውም ካንሰር። ይሄ ቂጣ ጋግራችሁ ለመብላት ማህበራዊ ሚዲያ ላይ እየተንጫጫችሁ እዩ ጩፋ እያላችሁ በትንሽ በነደደች እሳት ላይ ቤንዚል እያርከፈከፋችሁ የራሳችሁን ማህበራዊ ሚዲያ ለማሞቅና ቂጣችሁን ጋግራችሁ ለመብላት ስትሉ ትላልቅ ሰዎችን አታዋርዱ። ነውር ነው። አደባባይ ነገራችንን በቤታችን በጓዳችን ማለቅ የሚገባውን ነገር አደባባይ ላይ ይዛችሁ ቲክቶከሮች፣ ዩቲዩበሮች፣ ፌስቡክ ላይ ጸሐፊነን፣ ሀያሲያንን፣ አዋቂነን የምትሉ እናንተ የራሳችሁን ቂጣ ጋግራችሁ ለመብላት የግለሰቦችን ኢሞሽን እያቀጣጠላችሁ ሰውን ኢሞሽናል እያረጋችሁ ማህበራዊ ሚዲያ ላይ ነገ ከነገ ወዲያ ምክንያቱም የትኛውም ተቋም የትኛውም ግለሰብ ከመንግስት አይበልጥም። መንግስት በአገሪቱ ላይ ጠቅላይ ነው፣ የመጨረሻው ሄድ ነው። መንግስት እንደ መንግስት መከበር መቻል አለበት። ማንም ሰው ማለት ቢጎረምስ ጆሮውን ተንጠልጥሎ ወደ እስር ቤት ውስጥ ሊገባ ይችላል። ማንም ሰው ማንም ግለሰብ ከህግ በላይ ስላልሆነ ህግን ማክበር፣ ተቋምን ማክበር፣ ተቋምን መጠበቅ፣ ከተቋም ጋር ደግሞ አብሮ ሰራተኛ ሆኖ መስራት ጥበብ እንጂ ውድቀት አይደለም። የቀደሙ መንፈሳዊ አባቶቻችን ከመሪዎች ጋር ከባለስልጣን ጋር በስነ ስርዓት ጤናማ በሆነ መንገድ ሰርተዋል። ስለዚህ አሁን በጴንጤው ማህበረሰብ መካከል ለአራት የተከፈለ ጎራ አለ። ግማሾቹ አሕዛቦች ኦርቶዶክሶች ምናምን ደግሞ ነገሩን እያራገቡ የማሳነስና የማተለቅ ጉዳይ አድርገውታል። በዚህ መካከል ደግሞ ከዚህም ከዛም ቃርመው ደግሞ ዜና ምናምን እየሰሩ እንዳሻቸው የራሳቸውን ቂጣ ጋግረው የሚበሉ ጋዜጠኞች ስራቸው እየደራላቸው ስለሆነ በለው ወዳጄ፣ በዚህ ሁሉ የሚያተርፍ ማንም ሰው የለም። ግለሰብ ግን ይጎዳል። ግለሰቡ ይጎዳል። ግለሰብ እንዲጎዳ ምክንያት አትሆኑ። ዋይዙን አቁሙ። አያስፈልግም። የሚያስፈልገው መጸለይና እርቅ እንዲፈጠር ሽማግሌ ሆነን መሃል ገብተን ማስታረቅ ነው ያለብን። አይኖ በኢትዮጵያ ውስጥ ከቅርብ ጊዜ በኋላ አንድ ፈር የለቀቀ በተለይ ፕሮፌት ቡሽሪ ወደ ኢትዮጵያ ከገባ በኋላ ይሄ የፕሮፌቲካል ኦፊሱ ጽንፍ ለቋል። እጅግ በጣም የወንበዴዎች፣ የነጋዴዎች፣ የቸርቻሪዎች ይሄ ገስታውሱ ጨው፣ ዘይት፣ ቲሸርት ምናምን በመሸጥ ቤተክርስቲያኑ ልክ በነ የኤሊ ልጆች በነበሩበት ዘመን በነ አፍኒንና ፊናስ እንደነበረው አይነት ቤተክርስቲያን ሸጥቷል፣ ገምቷል። ኦኬ፣ ግራ ለገባው ህዝብ፣ ለተጨነቀ መሪ ላጣ፣ ሜጃ ለጠፋው፣ ቀንበር ለከበደበት ህዝብ፣ ቀና ብሎ ካለበት የረግረግ የእርግማን ሸለቆ የሚያወጣውን ሰው ለሚናፍቅ ህዝብ የእውነት በህይወት ቁመና ተገልጦ በህይወት ምሳሌ ለሰውየው የበረከት ምንጭ ሆኖ ሰውየውን ከጨለማ ሊያወጣ የሚችል እንደ ነብይም እንደ ፓስተርም እንደ ዘማሪም እንደ ሐዋርያ ምድራችን ላይ የተመረዘበት የጠፋበት ዘመን ቢኖር ይሄ ዘመን ነው። ሁሉም ራስ ተኮር ከመሆኑ የተነሳ የወደቁትን የሚያነሳ ሰው ጠፍቷል። በሚመጡ ሰዎች በእነሱ የራሳችንን ጥቅም እኔንም ጨምሮ ነው ባይዘው እኔም ተጠያቂ ስለሆንኩ ማለት ነውና የራሳችንን ጥቅም እናስቀድምበት፣ የሰው እንባ ግድ የማይሰጠን፣ የሰው ሸክም፣ የሰው ህመም፣ የሰው በሽታ የተጨነቁበትን ያንን መከራ የማንሸከምበት የክርስቶስ ኢየሱስ ያ የርህራሄ ያ የቅንነት መንፈስ የጠፋበት ዘመን ከቡሽሪ በኋላ ነው። ኢትዮጵያ ውስጥ ዛሬ በኢትዮጵያ ከአውሮፓ፣ ከአሜሪካ፣ ከካናዳ፣ ከአረብ ሀገር፣ ከአፍሪካ መፍትሄ ፍለጋ የታመሙ የተጨነቁ ግራ የገባቸው ቀንበር የከበደባቸው ሰዎች በየገስታውሱ እጅግ በጣም ዋጋ ከፍለዋል። የሞቱ አሉ፣ ያንቀላፉ አሉ፣ የተደፈሩ አሉ። እህቶች ገስታውስ ታሪክ ነው የምነግራችሁ። በኢትዮጵያ ውስጥ እጅግ በጣም አንገት የሚያስደፋ ጸያፍ ነውር ሰዶምና ሌዝቢያንስ የሚደረግበት ተቋም በቤተ ክርስቲያን በክርስትና ካባ ተሸፍነው በቤተ ክርስቲያን ውስጥ በገስታውስ ሽፋን በጣም አደገኛ ውንብድናና ዘረፋ የሚያካሂዱ ብዙ ሐሰተኛ ነቢያቶች አሉ።
ይሄንን መለየት ጥሩ ነው። እንክርዳዱን ከስንዴ ማለት ነው። ወደ ዋናው ሐሳቤ ስመለስ ካውንስሉ በመጀመሪያ ደረጃ ያወጣውን መግለጫ አስተውላችሁታል ወይ ነው። አሁን እኔ ለማንም ሳይድ አላረገም። ባላንስ የሆነ ነገር እዩ ጩፋም ወንድሜ ነው በክርስቶስ ኢየሱስ አምኖ የዳነ ልክ እንደሱ እኔም ፕሮፌት ነኝ። ነገ ከነጎዳ እዩ ጩፋ ባደረገው መግለጫ በሰጠው መግለጫ ምናልባት ከመንግስት አካላት ጫን ያለ ነገር እንዳይመጣና ሌሎች ደግሞ ጤናማ የሆነ አገልግሎት የሚያገለግሉም ደግሞ እንደዚሁም በምህረትና በይቅርታ የታለፉ ድጋሚ የነሱ ፋይል ተቀስቅሶ ብዙ ዳሜጅ እንዳይመጣ ስጋት አለኝ። ስጋት ስላለኝም ነው ይሄንን ደግሞ እንደ መግለጫ በባማ ሚዲያ እንደ ባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ አደባባይ ወጥቼ ፌስ ማረጋው። ስለዚህ በሁለቱ መካከል የተነሳውን ቁርሾ አጥፍተው እዩ ጩፋ በአደባባይ ቆሞ ተቋሙን ይቅርታ ጠይቆ እርቅ የሚፈጸምበትን ቢኮዝ ተቋምን እዩ ጩፋ ነው መጠበቅ ያለበት። ተቋምን ፕሮፌት ጆሲ ነው መጠበቅ ያለበት። ተቋምን ህዝቡ ነው መጠበቅ ያለበት። በየትኛውም የሃይማኖት ጥላ ውስጥ ያሉ ተቋማትን ተመልከቷቸው። ወደ ኦርቶዶክስ ብትሄዱ ተቋም እንደ ተቋም ከአመራሩ ጀምሮ እስከ ምዕመኑ ድረስ እጅግ በጣም ይከበራል። በእስልምናው የሃይማኖት ጥላ ውስጥ ያሉትን እዩዋቸው። ለተቋም ያላቸውን ቫልዩ እንዴት ተቋምን፣ መሪዎችን፣ አባቶችን እንዴት አመራሮችን እንደሚያከብሩ ተመልከቱ። እኛ ጓዳ ምንድነው የተለየ ነገር ያለው? አወኩሽ ናኩሽ ነው ምንድነው? አልገባኝም። ይሄ እጅግ በጣም ነውር ስለሆነ ተቋም እንደ ተቋም ሊከበር ይገባዋል። ተቋም እኛ ካልጠበቅን፣ ተቋምን እኛ ካላከበርን፣ ተቋምን እኛ ፕሮቴክት ካላደረግን ማንም ሰው መጥቶ ነገ ከነጎዲያ ተቋም ላይ እንዳሻው ሊፈነጭ ይችላል። 7 ነገሮችን ላንሳና በመጀመሪያ ደረጃ የመጀመሪያው ካውንስሉ የሰጠው መግለጫ በቀጥታ እዩ ጩፋን ማዕከል ያደረገ አልነበረም። ሚራክል ተካኒው፣ ጆይ ጭሮን እዩ፣ ፕሮፌቶቹ ነው የምነግራችሁ። ኦኬ ታምራት ማን ኦፍ ጋድን እዩ፣ እነሱ ራፌልን ተመልከቱ። እነዚህ ነቢያቶች በጠቅላላ ቴሌቪዥን ቻናል ያላቸው መሰረትንም ወለጋ ያለውን ሁሉንም ተመልከቱ። የሆነ ከተማ የሆነ ሀገር ሲገቡ ታጅበው ነው የሚገቡት። ኢትዮጵያ ውስጥ ከቅርብ ጊዜ በኋላ እንደዚህ ነቢያቶች እየታጀቡ የሆነ ቦታ እኔ ለምን ታጀቡ የሚል ኔጌቲቭ ኢነርጂ እኔ ውስጥ የለም። ፖዚቲቭ ነኝ ለሁሉም አገልጋዮች። ይሄንን ደግሞ ሁላችሁም ጠንቀቃችሁ ታውቃላችሁ። ነገር ግን ይሄ ነገር ከዕለት ዕለት እየባሰ አሁን አገሪቱ ካለችበት ነባራዊ ሁኔታ አንጻር ኦኬ የምታውቁት ነው። በአገራችን አንዳንድ ቦታዎች ላይ ያሉ ኮሽታዎች ስላሉ ከደህንነት አንጻር ይሄንን ተገን በማድረግ እንደ ሀገር የሆነ ሁካታ፣ የሆነ ረብሻ፣ የሆነ ዜጋ ላይ የሆነ ዳሜጅ እንዳይፈጠር መንግስት የራሱ የሆነ ስጋት ስላለው የመንግስት ትላልቅ ባለስልጣናትም በዚህ በኩል ታጅበው እኛም በዚህ በኩል ታጅበን በመካከል ለጠላት እድል ፈንታ እንዳይገኝ ተቋሙ ስጋት ስላለው ተቋሙ ያንን ነገር አገልጋዮች ከግምት ውስጥ አስገብተው ነገርን ባላንስ እንዲያደርጉ መግለጫ ሰጠ እንጂ የኢትዮጵያ ካውንስል አብያተ ክርስቲያናት ካውንስል ጽህፈት ቤት ኃላፊ ፓስተር ጌቱ ይህንን መግለጫ በሚሰጡበት ሰዓት እሳቸው የማንንም ግለሰብ ስም ሜንሽን አላደረጉ፣ የማንንም ሰው። ነገር ግን በንጋታው የክራይስት አርሚ ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ ወንድማችን ፕሮፌት እዩ ጩፋ አደባባይ ወጥቶ ለካውንስሉ ካውንተር አታክ የሚመስል መግለጫ ሰጠ። ያ መግለጫ ድጋሚ ካውንስሉ ፐርሰናሊ እሱን ማዕከል በማድረግ እግድ እንዲያወጣ በር ከፈተ። አንድ ነገር ለማድረግ ሞክሬ ነበረ። የሆነ ውስጤ የሆነ ስጋት ገብቶ ስለነበረ በታይሙ ፕሮፌት እዩ ጩፋን ለማግኘት ገና መግለጫ ሳይወጣ በተደጋጋሚ ሞክሬ ነበረ። በወዳጆቹ በኩልም አስሞክሬ ነበረ። ፐርሰናሊ ፕሮፌት እዩ ጩፋን ማግኘት አልቻልኩም። እርግጠኛ ሆኜ 100% የምነግራችሁ ፕሮፌት እዩ ጩፋን ይሄ መግለጫ ከመውጣቱ በፊት አስቀድሜ አግኝቸው ቢሆን ኖሮ ይሄ ሁሉ ትርምስ፣ ይሄ ሁሉ መሳለቂያ፣ መሰደቢያ ምክንያት አንሆንም ነበር። ማህበራዊ ሚዲያው የእብዶች ማሳስኪ መስል ድረስ አንተራመስም ነበር። ነገር ግን እስከ ሌሊቱ 6 ሰዓት ድረስ በዘማሪዎች እሱም በሚቀርቡ ግለሰቦች ዋጋ ከፍያለሁ። ቢሆንልኝ መልካም ነበር፣ አልሆነም። ከሆነ ደግሞ ነገሩ እንዲህ በዚህ ደረጃ ከወጣ ደግሞ ማድረግ የሚገባኝ ነገር ምንድነው? እንደ አንድ መንፈሳዊ መሪ፣ እንደ አንድ መንፈሳዊ አባት
በፕሮፌት እዩ ጩፋና በካውንስሉ መካከል በተነሳው ሰጣ ገባ መካከለኛ ሆነን ገብተን እርቅ እንዲፈጸም ማድረግ አለብን። ስምምነት በምንም አይነት ተአምር ይሄ ነገር ጽንፍ መያዝ የለበትም። እንደውም አንዳንድ ዓለማዊ ጋዜጠኞችን ሳይ የበሻሻው አብይና የሾኔው ነቢይ በተራጫጫታ የሚል ያችን እየቆረጡ በከፍተኛ ሁኔታ እያራገቡ ነው ያሉት። ይሄ በራሱ የሚያመጣው ነገር አለ። አንድ የቤተክርስቲያን መሪ ከአገር መሪ ጋር ከንጉስ ጋር ራሱን እንዴት አድርጎ እያስተያየ እንደሆነ በማለት በንጉስ ሽፋን ውስጥ ሆኖ ዳሜጅና ጥፋት ሊያመጣ ነው እያሉ ፕሮፌት እዩ ጩፋ ላይ ከፍተኛ ጫና ከመንግስት እንዲነሳ የሚያደርጉ ሐሳቦችን ሁሉ ተመልክቻለሁ። ይሄ በራሱ ዋጋ ሊያስከፍል ስለሚችል ስለዚህ የኢትዮጵያ አብያተ ክርስቲያናት ካውንስል አያችሁ እንደ ባለ አእምሮ እንደ ጠቢብ ሰው በግራና በቀኝ በኩል ያሉትን ነገሮች ሁለቱንም ባላንስ አድርጎ በመካከል የተነሳውን ቁርሾ አጥፍቶ ለሌሎች አሕዛቦች መሳለቂያ እንዳንሆንና በቤታችን የተነሳውን ነገር ወደ ዓለም ወደ አሕዛባውያን ፍርድ ቤት ይዘን ሳንሄድ በመካከል ዝምና ጭጭ ብሎ እሳቱ ተዳፍኖ ጠላት አፍሮ እርቅ ሆኖ ወንድማችን ፕሮፌት እዩ ጩፋ በአደባባይ ይቅርታ ጠይቆ ከዛስ አባቶችን አክብረው እውነት ነው ካውንስሉን ሁላችንም ተሰብስበን ያቋቋም ነው። ካውንስሉ በእውነት ታስታውሳላችሁ የዛሬ 2 ዓመት በአንድ ፕሮፌሲ ምክንያት በተነሳ ሰጣ ገባ እኔም ሐሰተኛ ነቢያቶች ተብለው ከተመደቡ ወንድሞቼ ጋር የባማ ሆሊ ፋር ኢንተርናሽናል ቤተክርስቲያን ላይሰንስ ታግደውብኝ ነበር። ይህንን የምታውቁት ታሪክ ነው የቅርብ ጊዜ ስለሆነ። ነገር ግን አባቶች ስለሆኑ የሚሸከሙ የኛ ህመም የሚገባቸው ስለሆኑ ባለቤቴን ይዤ ቢሮአቸው ድረስ ገብቼ ዋናውን ፕሬዚዳንት እሳቸውን አባት ስለሆኑ የረጅም ዓመት ላይፍ ኤክስፒሪየንስ ስላላቸው እሳቸውንም የጽህፈት ቤት ዋና ኃላፊውንም ምክትል ፕሬዚዳንቱን ፓስተር ጌቱንም በቢሮ አግኝቼ ጥፋቴን ነግረውኝ ጥፋቴን ተቀብዬ ምክር ሰጥተውኝ ከዚህ በኋላ አስተካክላለሁ የሚዲያ አጠቃቀሜን በስነ ስርዓት አስተካክላለሁ ብዬ ቃል ገብቼ ትላልቅ ምክር እኔን ወደፊት ረጅም ዓመት እንዳገለግል የሚያደርግ ከላይፍ ኤክስፒሪየንሳቸው መክረው ገስጸው ላይሰንሴን እንደገና ፈቅደው ሰጥተውኝ ይኸው የባማ ሆሊ ፋር ኢንተርናሽናል ቤተክርስቲያን አገልግሎት ጀምራለች። አያ ቤተክርስቲያን ውስጥ ያሉ ካውንስል ውስጥ ያሉ አባቶች እኛ ስናጠፋ መስመር ስተን ስንሄድ የራሳቸው የሆነ ህገ ደንብ አላቸው። በውስጥ በኩል መተዳደሪያ ደንብ አላቸው። መንግስት የሚያውቀው ተቋም ነው። አገራዊ ተቋም ነው። ቤተክርስቲያን ጽንፍ ለቃ ሄዳ ጥፋት ስታጠፋ ጠርተው እንደ አባት በካውንስሉ ቁጭ አድርገው መክረው ገስጸው መንገድ የጠፋበትን መንገድ አሳይተው አቅንተው ለትውልድ በረከት እንዲሆን ያንን ሰው አፕሪሺየት አድርገው ኢነርጀቲክ አድርገው ኢምፓወር አድርገው የሚያወጡ ተቋም እንጂ እኛ ሁላችንም በየግለሰብ እየተነሳ እንዳሻን ተቋሙ ላይ አፋችንን የምንከፍት ከሆነ ነገ ከነገ ወዲያ ተቋሙ እንደ ተቋም አይከበርም ማለት ነው። ማንም ሰው ተነስቶ አዲስ ትውልድም ተነስቶ ተቋሙ ላይ እንዳሻው ሊፈነጭ ስለሚችል ይሄ በራሱ ዋጋ ስለሚያስከፍል ማለት ነው። ስለዚህ በመጀመሪያ ካውንስሉ መግለጫ ሲያወጣ ሁሉንም ታጅበው የሚሄዱትን በጠቅላላ ማዕከል ያደረገ መግለጫ ነበር ያወጣው። ፐርሰናሊ የክራይስት አርሚ ኢንተርናሽናል ቤተክርስቲያን እዩ ጩፋን ታርጌት ያደረገ መግለጫ አልነበረም የመጀመሪያው። ነገር ግን ኔክስት ዴይ እዩ ጩፋ ወንድማችን ፕሮፌት እዩ ጩፋ ወጥቶ እኔን ነው የተናገሩት ብሎ በክል ውስጥ ያሉ በካንሰር የተጠቁ ግለሰቦች አያስፈልግም፣ ዱላም ድንጋይ ውርወራም እንካ ሰላምትያም አያስፈልግም። you are wise, you are a prophet። ለትውልድ እግዚአብሔር ቀብተዋል። ትውልድ ነፃ መታወጣነ የእግዚአብሔር ቅባት በላይ ይላል። በዛ መንፈስ በተሰመረል መስመር መጠብጠብ መሄድ እኔ እውነትን ስለምናገር ስለማልሸነግል የሚጠቅምህን ነገር ነው የምነግርህ።